አትኮሪ ወንድሜ ክፈትልኝ እባክህ እንደዛ አትጨክንብኝ ወንድሜ እባክሽ ራስሽን እየጎዳሽ ነው በቃ እኔ ከዚህ ልሂድ አልሄድም ቃል የትም አልሄድም ወንድሜ ይቅርታ አለኝ ከዚህ ቦታ አልነሳም እሱ እኮ አሁን በጣም ተናዷል እንኳን ይቅር ሊልሽ ይቅርና ሊገልሽ ነው የሚፈልግሽ ስለዚህ በቃ ከዚህ ልሂድ አይሆንም ወዴትም አልሄድም እዚሁ ነው የምቆየው ወንድሜ አይጨክንብኝም ይቅር ይለኛል እኔ እኮ ምንም አላጠፋሁም እኔ ምንም አላደረኩም ይሄ ውሻ የተረገመ ተጫወተብኝ ተረገመ ኧረ ምን ጉድ ነው ቆይ ሰው እንዴት አይደማመጥም እባክህ ክፈትልኝ ወንድሜ ታርጋለች ቃል ምን ያደረክን ያለው ያኒት ዝም በይ አንቺ ምንም ነገር አያገባሽም እባክሽ አረፍ በዚህ ምንድነው የሚያደርግሽ የሚያሳጣሽ ቃል ይሄ ነገር ምን እንደሆነ ልነግርህ ይችላል ወንድሟ ከቤት አባሯት ነው ከዛ ይዣት መጣው እና ምን ይሁን ከአባራት ነው ሲታደ ምን ታር ነው የመጣት አንተ ምን አገባ ሌላ ምንም ይዤ የላት ተው እንጂ እውነትህን ነው እያዘንክለት ብቻ ባልሆነ እየተቆረቆርክለት እንደዛ ነው አዎ መቼ መንገድ ላይ ወድቃ ዝም ብዬ አላያትም ስትፈልግ ለምን አትሞትም ለምን ፍግም አትልም ከፈለገ ደግሞ ራሱ ሲጣርግ ይደላት አንተ ምን አገባ ወይ እንደዚህ ምትረብሽ ከሆነ ውልቅ ማለት ትቻለሽ እዚህ ጋር ካንቺ ጋር መከራከርበት አቅሙ የለም ስልችት ብሎኛል ቃልታው እቺ ልጅ ችግር ይዛብን ትመጣለች ስራችንን ታበላሽብናለች እባክን በጊዜ ያስወጣት አትወጣም ያኒት ለራሷ በጣም ተጎድታለች አታያትም እንዴ ቆይ ምን ማለት ነው እስኪ ንገረኝ ምንድነው መጥራት እንደዚህ መቆርቆርና ማዘን ምን እያደረክ ነው ቃል በቃ ተኛ ያኒት የኔ ልጅ ወይ ወደ ቤት ግባ ካልሆነ ደግሞ ወደ ቤት ሂድ እዚሁ ቁጭ ብለህ እኮ መሸህ እባክህን ዝም በይ እንገኒ ዞር በይ ካጠገቤ መላጢስ ምንድነው የምታሽቀብጪው ዝም አልሽ ለመባል ነው እንጂ መቼም ማዝነሽለት አይደለም ምን ማለትሽ ነው ለምን ማላዝንለት በደንብ አዝንለታለሁ መጀመሪያ ነበር መሰብሰብ አሁን እየየምን አመጣው እንደውም የፍራታል ስለታገተ ማለቴ ስለሞተ ሌላ ልጅ መምጣቱ ጥሩ ነው ዝም በይ ሉሊት ነግሬሻለሁ በዚህ ከቀጠልሽ ምላስሽ ነው የሚቆርጥልሽ እኔ እኮ ይገርመኝ በምን አቅሙ እንደደፈራት ነው አሁን እቺ ቀጫጫ ራሱ ለሱ ተሸነፋለች አይ ማለት ማን ይደፈራት አንቺ በቃ አንቺ ምን ነገር ያልፍሽ ማለት ትናንት እኮ ልነግርሽ ነበር ራስሽ ነሽ እንጂ አላምንሽ ምናምን ብለሽ አናደድሽኝ ቀረብሽ እና ከማን ያረከሰችው አቤል ነው ያስረከባት
ፈጣሪ አውጣኝ። አረ ደግሞ አንቺ እንዳያስወጣሽ ዝም በይ አንቺ ሴትዮ። አየሻ መላጢት ልክ አንቺ ስታወሪ አስጠላሽውና ወጣ። አይደዛ እና አቤልን የደፈራት የተናቀ ያስረግዛል ማለት ይሄ ነው እንግዲህ። አሽሟጣጭ አሁን ወዴት ትሄዳለች? አይጺ አሳዘነችኝ። የኔ ናታን የኔ ናታን እባክህ ተረጋጋ። እኮ ፈልግ አይደለም ይሄ ነገር የተፈጠረባት። ኤፉ ልትከላከይላት እንዳትሞክር። ከዚህ በኋላ እዚህ ቤት ውስጥ የሷን ስም መስማት አልፈልግም። እኔ ፊት ስሟ እንዳይነሳ ተግባባን? አረ የኔ ናታን ከኔ ጋር መጣላት አትፈልግም አይደል? ስለዚህ ዝም በይ። እኔ ከዚህ በኋላ እህት የሚባል ነገር የለኝም። ድሮም እኔን ጠቅመኝ አታውቅም። ለእኔ ምን አይነት ድፍረትና ንቀት ቢኖራት ነው ደጋግማ ከገዳዮቼ ጋር በፍቅር የምትወድቀው? አረ እንደዛ አይደለም እኮ በፈጣሪ። ጭራሽ አንቺ ራስሽ ይህን ነገር ልትደብቂላትና ይባስ ብሎ ደግሞ ስትከራከሪላት አታፍሪም? ሲጀምር ከአንቺ ጋር ራሱ ምንም አይነት ንግግር አያስፈልግም። እንዴ የኔ ናታን ዝም በይ ኤፉ። ወይኔ ጉዴ ወይኔ ጉዴ! ምን አለ ባልነገርኩት፣ ምን አለ ባልነገርኩት። ወይኔ ቅሌቴ! ቆይ አሁን እዚህ ምን አድርጓት ይሆን? ወይኔ ጉዴ! ቆይ ምን አድርጓት ነው የመጣው? እዚህ እባክሽ አንሺ፣ እባክሽ አንሺ። ወይኔ ጉዴ! ምን አለ ባልነገርኩት ኖሮ። እባክሽ አንሺ። እሺ ምን አድርጓት ነው የመጣው? ወይኔ ቅሌቴ! እዚህ እባክሽ አንሺ፣ እባክሽ። ምን አድርጓት ነው? ጓት ሆነ። ወይኔ ቅሌቴ! ወይኔ ውርደት! ምን አለ ባልነገርኩት ኖሮ። ወይኔ ወይኔ! ሉሊት፣ ይሄ ደግሞ ማን ነው? ለምን ወደ ውስጥ ያስገባሽው? ስራ ላይ ነን፣ አትረብሽኝ። ምን ማለት ነው ስራ ላይ ነን ማለት? አንቺ ልጅ ደግሞ ሌላ ችግር ልታመጭብን ነው አይደል? ኡፍ ገኒ፣ ከቻልሽ ዞር በይ እሺ። ቀልድን አይደለም፣ ስራ ላይ ነን እያልኩሽ ነው። ሉሊት ረፊ። የኔ ወንድም፣ ቆይ አንተ ማን ነህ? እስቲ ማንነትን ንገረኝ። እኔ ሳሙኤል እባላለሁ። ቤቱን ለማየት ነው የመጣሁት። ማለት ለምንድነው ቤቱን የምታየው እንዴ? ይሸጣል ተብሎ ተለጥፏል እንዴ? አልተለጠፈም፣ ግን ደግሞ ወይዘሪት ሉሊት ቤቱን እንደሚሸጥ ነግራኝ ነው የመጣሁት። አንቺ ከንቱ! እንደ ምን ብትሆኚ ነው የሚሻልሽ? ምን ብናደርግሽ ነው የሚገባሽ? ገኒ፣ ድርሻ እንዳለኝ አትርሺ። ስለዚህ ከፊታችን ዞር በይ። ቤቱን በደንብ ለማየት ነው የመጣው። ከላይ ያሉ ክፍሎችን ላሳያ እና ወደ በህግ አምላክ እባካችሁ፣ በህግ አምላክ እባክህ ተዋት እሷን። እላይ ያሉትን ደግሞ በደንብ አሳያለሁ እንዴ። ሄሎ ገኒ። ሄሎ የኔ ልጅ፣ እባክህ ፈጥነህ ወደ ቤት ና።
ምን ነው ገኒ? ምን ተፈጠረ? ይቺ ሰይጣን የሆነች ልጅ ይሄው በላያችን ላይ ቤቱን ልትሸጥ እያስማማችብን ነው። ሉሊት ናት? ቆይ ማን ነው የመሸጥ መብት የሰጣት? ኧረ እኔ ማስረዳትም አልችልም እንዴ። ዝም ብለህ በቃ ቱሩና። እሺ ገኒዬ መጣሁ። እሺ ዋይ ድፍረት! ይሄ እኮ ትልቅ ድፍረት ነው። የኔ ናታን አሁን ቸኩያለሁ፣ ልውጣ ነው። ቆይ እኔ ላይ ለምንድን ነው እንደዚህ የምትሆንብኝ? መናገር አልነበረብኝም? ደግሞ እኮ አንተ ነህ ንገረኝ ያልከኝ። ታዲያ የኔ ጥፋት ምኑ ጋር ነው? በቃ ከዚህ ርዕስ ውጪ። ከዚህ በኋላ እዚህ ቤት ውስጥ ይሄ ርዕስ እንዳይወራ። ታዲያ ዘጋኸኛ? እንዴት አላወራ? አወራለሁ እንጂ። የኔ ናታን ካጠፋው በጣም ይቅርታ፣ ግን ተናደብኝ። ዘግታኝ እንድትሄድ አልፈልግም። በቃ መሄድ አለብኝ። አስቸኳይ ሆኖብኝ ነው። ሄሎ ሄሎ፣ እፉዬ እንዴት እንዴት በቃል ስልክ ደወልሽልኝ? ወደ ስልክሽ ስደውል እኮ አታነሽም። ቆይ ምን ተፈጠረ? ደህና ነሻ? እፉዬ ደህና አይደለሁም። ወንድሜ በጣም ነው ያዘነብኝ። በጣም ተናዶብኛል። ድጋሚ እንኳን ሊያየኝ አይፈልግም። እባክሽ ተረጋጊ። ይህ ነገር በቤተሰብ መሀል የሚፈጠር ነው። አሁን ትንሽ ቆይተሽ ስለምትናፍቂው እራሱ ይደውልልሻል። ቆይት ነሽ? ቃል ቤት ነሽ እንዴ? ልምጣ? ብትመጪ ደስ ይለኛል። ግን ደግሞ ወንድሜ እኔ ጋር መምጣትሽን አውቆ ቢናደድብሽስ? ቢሆንም እንዴትም ብዬ የግድ ላይሽ ይገባል እኮ። እሺ በቃ አዎ፣ የቃል ቤት ነኝ። ለጊዜው ነኝ። እሺ ትንሽ ቆይቼ እመጣለሁ። ለዚህ ምን ታደርጋለህ? እኔማ ፂ ከወጣች ላናግራት ነበር። እንዴ ፂ እኮ እዚህ የለችም። ማለት ከቤቷ የት ሄዳለች? አታወሩም እንዴ? ስለተፈጠረው ነገር ምንም አልሰማ? አዎ ማውራት አቁመናል። ምንም የማውቀው ነገር የለም። ናታን ከቤት አባሯት። ምን? ለምንድን ነው ያባረራት? ምን አጠፈች? ስላረገዘች መሰለኝ። እንደዛ ነው ሲወሪ ስሞት። ስለዚህ ሰው እየፈጠረች ሳይሆን እውነቷን ነው ማለት ነው። ቆይ እንዴት ይሄ ሊፈጠር ቻለ? ከማን ያረገዘችው? እሱን የማላውቅም። እሺ የት ናት? የት ላገኛት እችላለሁ? እባክህ ሁሉም ነገር ልታብራልኝ ይገባል። እኔ እኮ እየቀለድሽ ነበር የመሰለኝ። እንዴ ተጣልታችሁ እንዴ? ጥያቄህን ተሆነ የጠየቁን ብቻ መልስልኝ። እሱ እንኳን የማላውቅም እውነት። ብቻ ግን ከእሷ ጋር የሆነ ልጅ ነበረ። እንደውም አልፎ አልፎ እኮ እዚህ ይመጣል። እሺ በቃ ዳጊ አመሰግናለሁ። ችግር የለም።